ሰላም የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው አይምሮን የሚያንጹ እውቀትን የሚጨምሩና የእግዚአብሔርን ቃል በጥልቀት እንድትረዱ የሚረዷችሁን ድንቅ የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ ቀርበናል። እየተማራችሁ ራሳችሁን እንድትፈትኑ እየጋበዘን ወደ ጥያቄዎቹ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የእግዚአብሔርን ቃል ለብዙዎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። ደግሞም ጥያቄዎቹን ከሰራችሁ በኋላ መልሶቻችሁንና አስተያየቶቻችሁን በኮሜንት ላይ እንድታስቀምጡልን ከወዲሁ እናሳስባለን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 ጳውሎስና ሲላስ ሲጸልዩና መዝሙርን ሲዘምሩ በእስር ቤት ውስጥ ምን ክስተት ተከሰተ? ሀ እሳት ወረደ፣ ለ ደማቅ ብርሃን ክፍሉን ሞላው፣ ሐመሩሃ ታላቅ የመሬት መንቀጥቀጥ ሆነ፣ መ መጋረጃው ተቀደደ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ታላቅ የመሬት መንቀጥቀጥ ሆነ የሚለው ነው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞቹም ያዳምጧቸው ነበር። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የሐዋርያት ሥራ ምዕራፍ 16 ከቁጥር 25 እስከ 26። ጥያቄ ቁጥር 2 ከሦስተኛው መለከት በኋላ ውሃውን መራራ ያደረገው የኮከብ ስም ምን ይባላል? ሀ ፕሌያዴስ፣ ለ ሬቶ፣ ሐመሩሃ ኦሪዮን፣ መ የማለዳ ኮከብ። 10 ሰከንድ አላችሁ። ትክክለኛው መልስ ለሬቶ የሚለው ነው። ሦስተኛው መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃ ምንጮች ሲሶ ላይ ወደቀ። ኮከቡም ስም ሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ። የዮሐንስ ራእይ ምዕራፍ 8 ከቁጥር 10 እስከ 11። ጥያቄ ቁጥር 3 ከተጨነቀና ከተስፋ መቁረጥ በኋላ እንዲሞት የጸለየው ማን ነው? ሀ ሙሴ፣ ለ ኢዮብ፣ ሐመሩሃ ዮናስ፣ መ ኤልያስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ኤልያስ የሚለው ነው። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም 1 ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። አንደኛ ነገሥት ምዕራፍ 19 ከቁጥር 3 እስከ 4። ጥያቄ ቁጥር 4 መናገር ስላልቻለ ብራና ለምኖ የሰው ስም የጻፈው ማን ነው? ሀ ዘካርያስ፣ ለ ያፌት፣ ሐመሩሃ ጢሮስ፣ መ ይሁዳ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዘካርያስ የሚለው ነው። እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱንም ማን ሊባል እንዲወድ ጠቀሱት። ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ።
ሁሉም አደነቁ። የሉቃስ ወንጌል ምዕራፍ 1 ከቁጥር 60 እስከ 63። ጥያቄ ቁጥር 5 ጋኔን ለማውጣት የሞከሩት ነገር ግን ያልተሳካላቸው የአይሁድ የካህናት አለቃ ልጆች የነበሩት ስንት ናቸው? ሀ 5 ለ 10 ሐመሩሃ 7 መ 12 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ 7 የሚለው ነው። የካህናትም አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው። ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም። የሐዋርያት ሥራ ምዕራፍ 19 ከቁጥር 14 እስከ 16። ጥያቄ ቁጥር 6 በሰይፉ በመውጋት ንጉሥ ኤግሎምን የገደለው ሰው ማን ነው? ሀ ናኦድ ለ ኢዮአብ ሐመሩሃ ቃይናን መ አቤነር 10 ሰከንድ አላችሁ። ትክክለኛው መልስ ሀ ናኦድ የሚለው ነው። ለሞዓብም ንጉሥ ለኤግሎም ግንባሩን አቀረበ። ኤግሎምም እጅግ ወፍራም ሰው ነበረ። ናኦድም ግራ እጁን ዘርግቶ ከቀኝ ጭኑ ሰይፉን ወሰደ፣ ሆዱንም ወጋው። የሰይፉም እጀታው ደግሞ ከስዕለቱ በኋላ ገባ። ስቡም ስዕለቱን ከደነው፣ ሰይፉንም ከሆዱ መልሶ አላወጣውም። በኋላም ወጣ። መጽሐፈ መሳፍንት ምዕራፍ 3 ከቁጥር 17 እስከ 22። ጥያቄ ቁጥር 7 ኤልሳዕ ላይ ካፌዙበት በኋላ ምን ያህል ብላቴናዎች በድብ ቆስለዋል? ሀ 10 ብላቴናዎች ለ 20 ብላቴናዎች ሐመሩሃ 32 ብላቴናዎች መ 42 ብላቴናዎች 10 ሰከንድ አላችሁ። ትክክለኛው መልስ መ 42 ብላቴናዎች የሚለው ነው። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖች ከከተማ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት። ዞርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው። ሁለተኛ ነገሥት ምዕራፍ 2 ቁጥር 23 እስከ 24። ጥያቄ ቁጥር 8 4ቱ ሰዎች ሽባ የሆነውን ሰው ለማስፈወስ ወደ ኢየሱስ እንዴት አመጡት? ሀ በጣሪያው በኩል አወረዱት፣ ለ በከተማው በር በኩል፣ ሐመሩሃ በመስኮት በኩል፣ መ በግቢው በር በኩል። 10 ሰከንድ አላችሁ። ትክክለኛው መልስ ሀ በጣሪያው በኩል አወረዱት የሚለው ነው። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። የማርቆስ ወንጌል ምዕራፍ 2 ከቁጥር 3 እስከ 4። ጥያቄ ቁጥር 9 በምሳሌ መጽሐፍ ምዕራፍ 4 ውስጥ የጻድቃን መንገድ ከምን ጋር ተያይዞ ሲነሳ እናያለን? ሀ ከሚፈስ ወንዝ፣ ለ ከጠንካራ ግንብ፣ ሐመሩሃ ከፍሬያማው የወይን እርሻ፣ መ ከንጋት ብርሃን። 10 ሰከንድ አላችሁ።
ትክክለኛው መልስ መ ከንጋት ብርሃን የሚለው ነው። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየጨመረ ይበራል። የኃጢአት መንገድ ግን እንደ ጨለማ ነው፣ እንዴት እንደሚሰናከሉም አያውቁም። መጽሐፈ ምሳሌ ምዕራፍ 4 ከቁጥር 18 እስከ 19። ጥያቄ ቁጥር 10 ኢየሱስ ለፈወሳቸው 10 ለምጻሞች ምን ያልተለመደ መመሪያ ሰጣቸው? ሀ የተደረገላቸውን ተአምራት ለማንም እንዳይናገሩ፣ ለ በሰሊሆም መጠመቂያ እንዲታጠቡ፣ ሐመሩሃ ሄደው ራሳቸውን ለካህናት እንዲያሳዩ፣ መ በቤተ መቅደስ እንዲቀመጡ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሄደው ራሳቸውን ለካህናት እንዲያሳዩ የሚለው ነው። ወደ አንዲትም መንደር ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። የሉቃስ ወንጌል ምዕራፍ 17 ከቁጥር 12 እስከ 14። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ። ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ ያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው።